በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሚያዝያ 30 በዚህች ቀን ለእስክንድርያ ሊቃነ ጳጳሳት አለቃ የሆነ ወንጌልን የጻፈ ሐዋርያው ቅዱስ ማርቆስ በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም አርስጦቦሎስ ነው። እርሱም ከአምስቱ አገሮች የሆነ የእናቱ ስም ማርያም ነው። እርሷም በሐዋርያት ሥራ መጽሐፍ ተጽፋለች። እርሱም አስቀድሞ ስሙ ዮሐንስ ነው። በግብረ ሐዋርያት ማርቆስ በተባለ በዮሐንስ እናት ቤተ ሐዋርያት ይጸልዩ ነበረ ተብሎ እንደተጻፈ። እርሷም ባለጸጋ ነበረችና የዮናናውያንን፣ የሮማይስጥን፣ የዕብራይስጥን ትምህርት ለልጇ ለማርቆስ አስተማረችው። ባደገም ጊዜ በርናባስ ወንጌልን ለመስበክ ከጳውሎስ ጋር ሲሄድ ይዞት ሄደ። በእነርሱም ላይ የሚደርስባቸውን መከራ አይቶ በጵንፍንያ ከተማ ሳሉ ትቷቸው ወደ ኢየሩሳሌም ተመለሰ። ሐዋርያትም በተመለሱ ጊዜ የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስን ወደ ማመን አሕዛብ ተመለሱ። እግዚአብሔርም በእጆቻቸው ላይ ድንቅ ተአምራትን እያደረገ ተናገሩ። ይህ ብላቴና ማርቆስም ከእርሳቸው ስለመለየቱ አዘነ፣ ተጸጸተ። ከዚያም አብሯቸው ሊሄድ ፈለገ። አስቀድሞ ትቷቸው ስለተመለሰ ጳውሎስ ሊያስከትለው አልወደደም። በርናባስ ግን ወሰደው፣ አጎቱ ነውና። በርናባስም ካረፈ በኋላ ወደ ሮሚ አገር ወደ ቅዱስ ጴጥሮስ ሂዶ ለእርሱ ደቀ መዝሙሩ ሆነ። በዚያም ቅዱስ ጴጥሮስ የተረጎመለትን ወንጌልን ጻፈ። በሮም አገርም አስተማረበት። ከዚያም በክብር ባለቤት በጌታችን ኢየሱስ ክርስቶስ ትእዛዝና በሐዋርያትም ትእዛዝ ወደ እስክንድርያ አገር ሄደ። በውስጧም የከበረ ወንጌልን አስተማረ። ደግሞም በአፍራቅያና በአምስቱ አገሮች በርቃ በሚባል አገር ወደ እስክንድርያ ከተማ በገባ ጊዜ ጫማው ተቆረጠ። በዚያም በከተማው መግቢያ ጫማ ሰፊ ነበረ። ቅዱስ ማርቆስም እንዲሰፋለት ለእርሱ ሰጠው። ሲሰፋም ጣቱን ወግቶ ሰነጠቀው። ከእርሱም ደም ፈሰሰ። በዮናኒም ቋንቋ ኤታስታኦስ አለ። ትርጓሜውም አንድ እግዚአብሔር ማለት ነው። ቅዱስ ማርቆስም ስሙን የምትጠራው አውቀኸው ነውን? አለው። እንጠራዋለን እንጂ አናውቀውም አለ። እግዚአብሔር ሰማይና ምድርን ከፈጠረበት ጊዜ ጀምሮ አባታችን አዳም ትእዛዙን እንደተላለፈ የጥፋት ውሃም እንደመጣ ሙሴንም እንደላከውና እስራኤልን ከግብፅ እንዳወጣቸው ሕግንም እንደሰራላቸው ናቡከደነጾርም ወደ ባቢሎን ማርኮ እንደወሰዳቸውና ከ70 ዓመት በኋላ ወደ ሀገራቸው ኢየሩሳሌም እንደተመለሱ ክርስቶስ ሥጋ በመልበስ ወደ ዓለም ስለመምጣቱ ነቢያት ትንቢት ተናግረውም ያስተማሩ ዘንድ ጀመረ። ከዚያም በኋላ ወደ ምድረ ምራቁን ተፋ። ከዚያም ጭቃ ቦካ። ጭቃም አብክቶ ጣቱን ቀባው። ወዲያው ዳነ፣ በጌታችንም አመነ። ያም ሰፊ ስሙ አንያኖስ ነው። ቅዱስ ማርቆስም ወደ ቤቱ ወስዶ ልጆቹን ዘመዶቹን ወደ እርሱ አቀረበ። እርሱም አስተምሮ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የክርስትና ጥምቀትን አጠመቃቸው። በክብር ባለቤት በጌታችን ኢየሱስ ክርስቶስም ያመኑ ሰዎች በብዙ ጊዜ የቅዱስ ማርቆስን ዜና ሰምተው የአገሩ ሰዎች ሊገድሉት ተሰበሰቡ። እርሱም አናንያኖስን ኤጲስቆጶስ አድርጎ ሾመ። ልጆቹን ቄሶችና ዲያቆናት አድርጎ ከዚያም ወደ በረቃ ወደ 5 አገሮችም ወጥቶ አስተማረ። በቀናች ሃይማኖትም አጸናቸው። በእርሳቸውም ዘንድ 2 ዓመት ኖረ። ኤጲስቆጶሳትን ቀሳውስትንና ዲያቆናትን ሾመላቸው። ከዚህም በኋላ ወደ እስክንድርያ ተመለሰ። ምእመናንም ተጨምረው በዝተው በታላቁ ቦታዎች ሁሉ በባህሩም ዳር በላሞች መክበቢያ በሚባለውም አብያተ ክርስቲያናት ሰርተው አገኛቸው። ከሃዲያንም የከበረ ሐዋርያን ይገድሉት ዘንድ በብዙ ድካም ፈለጉት። እርሱም 5ቱን አገሮች ሲጎበኝ በስውር ወደ እስክንድርያ ከተማ ይገባ ይወጣ ነበረ። በአንዲት ዓመትም ከ5ቱ አገሮች ተመልሶ ሚያዝያ 17 ቀን በጌታችን በመድኃኒታችን የትንሣኤ በዓል ወደ ቤተ ክርስቲያን ገባ። ሕዝቡም ሁሉ በዙሪያው አሉ። ከሃዲያንም ወደ ቤተ ክርስቲያን ገብተው በአንገቱ ውስጥ ገመዶችን አድርገው በከተማው ሁሉ ጎተቱት። እነርሱም ገና እንደ ፍየል ሙክት እንጎትተዋለን እያሉ ይጮሁ ነበረ። በላሞች መክበቢያና በሀገሪቱ አደባባይ በከተማውም ዙሪያ በየቀኑ ሲጎትቱት ኖሩ።
ሌሊትም በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከሐዋርያት ጋር በነበረበት አርአያ ሆኖ ተገለጠለት። ሰላምታም ሰጥቶ አጽናናው፣ ቃል ኪዳንም ሰጠው። እነሆ አንተ ከወዳጆችህ ሐዋርያት ጋር ተካከልህ አለው። እርሱም በልቦናው ፈጽሞ ደስ አለው። በማግስቱም ሁለተኛ ገመዶችን በአንገቱ አድርገው በሀገሮች ሁሉ ጎተቱት። በቀኑም መጨረሻ ነፍሱን አሳልፎ ሰጠ። ከሃዲዎችም ታላቅ እሳትን አንድደው የቅዱስ ማርቆስን ሥጋ ከውስጡ ጨመሩ። በክብር ባለቤት ጌታችን ፈቃድም ንውጽውጽታ፣ ጨለማ፣ ቀዝቃዛ ነፋስ፣ መብረቅና ነጎድጓድ ሆነ። ፀሐይም ጨለመ፣ ከሃዲዎችም ሸሹ። ምእመናንም መጥተው የሐዋርያ ቅዱስ ማርቆስን ሥጋ ወሰዱ። ምንም ጥፋት ሳይደርስበት ደህና ሆኖ አገኙት። በመልካም ልብስም ገንዘው በጥሩ ቦታ አኖሩት። መታሰቢያውንም አደረጉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ማርቆስ ጸሎት ይማረን፣ በረከቱ ከእኛ ጋር ለዘላለም ትኑር አሜን። በሚያዝያ ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን። በእኛ ላይ የሚቅርታውና ቸርነቱ ይደረግልን ለዘላለሙ አሜን። እግዚአብሔር ከሐዋርያው ቅዱስ ቤተሰብ በረከትን ያድለን አሜን። ሚያዝያ 30 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ማርቆስ ሐዋርያ፣ ቅዱስ አርስጥቦሎስ አባቱ፣ ቅድስት ማርያም እናቱ። ወርሃዊ በዓላት፦ ቅዱስ ዮሐንስ መጥምቀ መለኮት፣ አባ ሳሉሲ ክቡር፣ ቅዱስ ጎርጎርዮስ ነባቤ መለኮት፣ ቅድስት ሶፊያ ሰማዕት። እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። ጴጥሮስም የደጁን መዝጊያ ባንኳኳ ጊዜ ሮድየ የሚሏት አንዲት አገልጋይ ተሰማ ዘንድ ቀረበች። የጴጥሮስ ድምፅ መሆኑንም ባወቀች ጊዜ ከደስታዋ የተነሳ ደጁን አልከፈተችም። ነገር ግን ወደ ውስጥ ሩጣ ጴጥሮስ በደጅ ፊት ቆሞ እንዳለ አወራች። የሐዋርያት ሥራ ምዕራፍ 12 ቁጥር 12 እስከ 15 ዘአቅረብኩ ማሕሌተ አዘኪርየ አእላፈ ምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኦ በውላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን ደናግል፣ አዲዮ መነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጽሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ሰውረ ይማረን ኢየሱስ ክርስቶስ አሜን። ይማረን።